ውፍረትን ለመቀነስ በማለት ክኒኒ መጠቀም በሸሪዓ እንዴት ይታያል የሚል ጥያቄ ነው። በመጀመሪያ ደረጃ አብዝቶ መብላትና አብዝቶ መጠጣት እንደዚሁ ደግሞ እንቅልፍ ማብዛትና ሰውነታችን እንዲከብድ የሚያደርግን ነገር ከማድረግ መታቀብ ይኖርብናል። ጠንከርና ቀልጠፍ ማለት በዲኑ ተፈላጊ ነው። አብዝቶ በመብላትና በመጠጣት እንደዚሁ እንቅልፍ በማብዛት የሚመጣው ውፍረት የተወገዘ ነው። ላ ተእኩል الطعام ተሰሙነን ፈጅሱሙ አህሊ العلم غير ሲማኒ ተብላ ለመወፈርና ለመደለብ ያልክ ምግብ አታግበስብስ። አላህን የሚያውቁ አኺራን የሚያውቁ የአላህ ባሮች ሰውነት የደለበ አይደለም ተብላ አኺራን የሚያስብና የሚጨነቅ እንደ ካፍር በሰባት አንጀቱ የበላ ሰውነቱ አይወፈርም። አኺራ ማያሳስበው የዲን ጭንቀት የሌለበት ሰው እንደፈለገ እየበላና እየተኛ ሊወፈር ይችላል። ሌላ ጊዜ የተፈጥሮ ውፍረት ሊኖር ይችላል። ሁለቱንም ለማቅለል መሞከር በመሰረቱ ችግር የለም ጉዳት እስከሌለው ድረስ። ውፍረቱ በዝቶ ጤንነት ላይ ችግር የሚያስከትል ከሆነ ስራ እንዳይሰሩ እንቅፋት የሚሆንና የሚያሳስብ የሚያስጨንቅ ከሆነ ማስወገድ ይቻላል። ይሄን በምናደርግበት ጊዜ ንያችን ሰውነታችን ቀልጠፍ ብሎ ታዞን ዒባዳ ላይ እንድንበረታ ያለብንን የቤተሰብ ኃላፊነት በቀላሉ እንድንወጣ ተብሎ ሊሆን ይገባል። እንደዚሁ ለማማርና ለውበት ብቻ ተብሎ ሊሆን አይገባም። ተፈጥሯዊ በሆነ መልኩ ክብደትን ለመቀነስ መሞከሩም የተሻለ ነው መድኃኒት ከመውሰድ ይልቅ። አመጋገብን ማስተካከል፣ የእግር ጉዞ ማድረግ፣ የእንቅልፍ ሰዓትን ማስተካከል፣ ሌሎችም ጠቢዒ የሆኑ ተፈጥሯዊ መንገዶችን ተጠቅሞ ክብደትን ለመቀነስ መሞከር የተሻለ ካልሆነ የጤና ባለሙያን በማማከር ጉዳት በማያስከትል መልኩ ኪኒንም ይሁን ሌሎችን ነገሮችን ወስዶ ክብደትን መቀነስ ይቻላል። ሌላኛው ጥያቄ ሴቶች መኪና መንዳት በሸሪዓ እንዴት ይታያል የሚል ጥያቄ ነው። በመሰረቱ ሴት ልጅ ቤት መርጋትን ያለባት ያለ በቂ ምክንያት መውጣትንም መቀነስ አለባት። ለዚህም ነው ሸሪዓው ሴት ልጅ የሚያስፈልጋትን ነገር ባሏ እንዲያቀርብ ወንድሞቿ እንዲያቀርቡ ያደረገው። ከሕፃንነት ጀምራ እስከ እናትነት ድረስ ባለው እድሜዋ ሴት ልጅ በእስላም ልዩ ክብካቤና ትልቅ ቦታ አላት። ወንዶች ለሷ ኻድሞችና አገልጋዮች ናቸው። ሆኖም ለመውጣት ከተገደደች መንቀሳቀሻም ካስፈለጋት መኪና መንዳት ትችላለች አትችልም፣ በዘመኑ ያሉ የዲን ሊቃውንት የተኻለፉበት ጉዳይ ነው። የተወሰኑት በረሱል ዘመን በሰሐቦች ዘመን ግመል ላይ ትጓዝ እንደነበረው አስፈላጊ ሆኖ ከተገኘ መኪና መንዳት ትችላለች ያሉ አሉ። ሌሎች ደግሞ ግመልና መኪና አንድ አይደሉም። ግመል ራሱን የቻለ ለሴቶች የተዘጋጀ ሙሉ ሒጃቧን እንድትጠብቅና ከወንዶች እንድትሰተር የሚያደርግ ኮርቻ አለው። እንደዚሁ ደግሞ ግመል ላይ ሆና ለብቻዋ ማን ነበር የምትጓዘው? አረቦች ዘንድ የተለመደው ከሷ ጋር ጠባቂና አገልጋይ ይኖራታል። እንደዚሁ ደግሞ አልፎ አልፎ የሚከሰት ነገር ነው። መኪናን በምናይበት ጊዜ ግን አብዛኛውን ጊዜ ከሷ ጋር የሚጠብቃት ላይኖርም ይችላል። መኪናው ሙሉ በሙሉ እሷን የሚሰትር አይደለም። አንዴ በሩ ከተከፈተ አልፎ አልፎና እንደአስፈላጊነቱ ሳይሆን ሁሌም ልትነዳና ከቤት ልትወጣ ትችላለች በማለት በሩ መዘጋት አለበት ያሉ በርካታ ዑለሞች አሉ። መኪና መንዳቱ አስፈላጊ ሆኖ ከተገኘ የግድ ከሆነ ለጉራና እንደዚሁ ለመዝናናት ብቻ ብላ ካልሆነ የምታደርገው ሴት ልጅ ከቤት በመውጣት የሚመጣውን ፊትና ከመቀነስ ጋር በትነዳ ችግር የለውም የሚባልበት ሁኔታ ሊኖር ይችላል። ከቤት መውጣቷ ካልቀረ በእግሯ ስትሄድ አሊያ ደግሞ በታክሲዎችና በአውቶቡሶች ስትሄድ የሚመጣውን ፊትናና ራሷ ስትነዳ የሚመጣውን ፊትና በማነጻጸር
ራሷ መንዳቷ ፊትናው ዝቅተኛ ነው ከተባለ ሊፈቀድ ይችላል። ወላኪን ይፈቀዳል በሚባልበት ጊዜም ሙሉ ሒጃብ ልታደርግ ይገባል። ለበቂ ምክንያት እንጂ ልትወጣ አይገባም። ከተማ ውስጥ እንጂ ከከተማ ውጪ የነዳች እንደሆነ ያለ መሕረም ልትሄድ አይገባም። የመኪናውን መስኮቶችና መስታወቶችን አውርዳ አላፊ አግዳሚው እሷን እየለከፈና እያየ አደብና ሰራተ የሌላቸው እንዲለክፏት እንዲረብሿት በር ልትከፍትም አይገባም። ኢላ ገይሪ ዛሊክ አሟልታ ብትነዳ ችግር የለም ሊባል ይችላል። ወላኪን በላጩ ሴት ልጅ አርፋ ቤት መቀመጧ ነው። አስፈላጊ ነገር ካለ በወንድምና በቤተሰቦቿ ልካ ማስመጣትን። መኪና መንዳቷ የሚያስከትላቸው በርካታ መዘዞች አሉ። በተለያዩ በቂ ባልሆኑ ምክንያቶች በተደጋጋሚ ከቤት መውጣት፣ አጋጣሚ መኪና ተበላሽቶ ጎማ መቀየር ማትችልባቸው ሁኔታዎች ሲፈጠሩ ከአጅነቢ ወንድ ጋር መቀራረብና ምናልባትም መነካካት፣ ሸይጣን አታሏቸው ከከተማ እየወጡ የሚነዱበት ሁኔታ ሊፈጠርም ይችላል። በአላህና መጨረሻው ቀን የምታምን ሴት ያለ መሕረም አትሳፈር ተብላ መሪውን ከያዙ ራሳቸውን መቆጣጠር የሚያቅታቸው ሸይጣን የሚገፋፋቸው ብዙዎች አሉ። ከሚያመጣው በርካታ ፊትናና መዘዝ አንፃር መቅረቱ የተሻለ። አስፈላጊ ሆኖ ከተገኘና ሸርጡ ከተሟላሽ መኪና ከተገኘበትና የሴቶች መኪና መንዳት ጉዳይ ከተነሳበት ወቅት ጀምሮ በነበሩ ዑለሞች መሃል ኺላፍ ያለበት ጉዳይ። ሸርጡ ከተሟላ ይፈቀዱ አሉ፣ በየትኛው ሁኔታ አይፈቀድም ያሉ አሉ። ከኺላፍ ለመውጣት ማድረጉ ብዙ ፊትናና መዘዝም ስላለው መተው የተሻለ። አስፈላጊ ሆኖ ከተገኘ ቀደም ሲል የጠቀስናቸው ሸርጦች ከተሟሉ ለሐጃ ይቻላል ቢባል ብዙ ችግር አይኖርም። እንዲሁ ስሜትን በመከተልና በመዝናናት መልኩ ሊደረግ አይገባም። ለነፍስ ደስ ስለሚልና ካፊሮች ስላደረጉት ዲንም ይሁን ሐያ የሌላቸው ሴቶች ስላደረጉት ብቻ ተብሎ የሚደረግ ሊሆን አይገባም። አስሉ ሴት ልጅ ቤት መቀመጥ አለባት። በመሰረቱ ሴት ልጅ ቤት ከሆነ መቀመጥ ያለባት ቤት ለመቀመጥ መኪና መንዳት አያስፈልግም። ከነዱ መውጣት የማይቀር መንዳት ትችላለች ስለተባለና መኪናው ስላለ ብቻ ሴት ልጅ ከቤት ልትወጣ አይገባም። እነዚህ ሁሉ የተያዙ ነገሮች ከመሆናቸው አንፃር ነገሩን በጥልቀት ማየትና በእያንዳንዱ ውሳኔ አላህን መፍራት